አንድ ሳዱላ የላጤዎች አምባሳደር ተሞሽሯል። አብዲ ወሎ ሙሽሪት ፊቷ አይታይም፣ ነገር ግን ያሳያችኋለሁ። ቀብስት አይደለችም። ይሄ ቪዲዮ ሲዘዋወር ነበር። ለፈጠረ አምላክ ነው አልহামዱሊላህ ረብል ዓለሚን እዚህ ጋር ተገኝተናል። ከዛ ባለፈ ደግሞ ህዝቡ ያው በቃ እኔ ኢንሻአላህ ኮሜዲያን ያሲኖ አሸናፊ ሆኗል። ሰበር መረጃ ተሰምቷል። ኮሜዲያን ያሲኖ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም አቅራቢ በመሆን ተመርጧል። ይህን ከላይ የምትመለከቱት ቀብር በዛሬው ዕለት ከቀበርናቸው ሰዎች በድንገት ጠዋት ከቤት ወጥቶ ሳይመለስ የቀረ የ13 ወይም የ14 ዓመት ታዳጊ ልጅ ቀብር ነው። ሚዜ የሚባል ነገር ራሱ በእስላም የለም። ምን ያደርጋል ሚዜ? እሷ ናት የተዳረችው ኒካ የታሰረላት። ይኸውላችሁ በወድቅ በእናንተ ነው። ዱንያ 3 ቀን ናት ይባላል። በጓደኞቼ በኩል ያለውን ችግር ተላቀቁ ስትል በገንዘብ የሆነ ችግር ይገጥማል። በገንዘብ በኩል ያለውን ችግር ተላቀቁ ስትል ደግሞ በቤተሰብ የሆነ ችግር ይገጥማል። የቤተሰብን ችግር ተላቀቁ ስትል ደግሞ ሴትን ስታከብር ትከበራለህ። ብዙውን ጊዜ ከአላህ መንገድ እየራክ ስትሄድ فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبر channel كتاج ባላችሁበት የአላህ ሰላም እዝነት ረድኤት ቻርተል ኢንሻአላህ ዛሬም ከብግድ ተመለከታችሁት አነጋጋሪ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ላይክ እያደረጋችሁ ሀሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ለስጣፋ ላይክ አታረጉ ማን በቃ እንደዚህ ካላወራን አካታር ላይክ ያረጋችሁ ለብዙዎች ተደራሽ አድርጉት። ለማንኛውም በአንዳንድ ጉዳይ ጠፋ እያልኩ እየመጣሁ ነው። ላለመጥፋት ሞክራለሁ ኢንሻአላህ። ብዙ ምን ማማረበት ቪዲዮ አለ። ብዙዎቻችን ስለ ዱንያ እንጨንቃለን፣ እናስባለን፣ እናብሰለስላለን አይደለ? እስኪ ይሄን ቪዲዮ እንመልከት። ጀማው አሰላሙ አለይኩም። ይኸውላችሁ በወድቅ በእናንተ ነው። ዱንያ 3 ቀን ናት ይባላል። ትላንት አልፏል፣ ላይመለስ መቼም ላይመለስ። ዛሬ ደግሞ በጣም አጭር ናት፣ በጣም አጭር። ነገ ደግሞ በአላህ እጅ ነው ያለው። ላስታውሳችሁ ብዬ ነው። እና ምን ያስጨንቃችሁ? በአላህ ቁጥጥር ስር አይደለን እንዴ? ዱንያ እንግዲህ እቺ ናት። ሱብሃንአላህ። ትናንት ዛሬ ነገ እቺ ናት። ብዙዎቻችን እንጨነቃለን። አላህ ችግሮቻችን ወይም ጭንቁቶቻችን በሙሉ ያስወግድልን። ነገ ግን በአላህ እጅ ነን እና ሁሌም ዱዓ አድርጉ። ወላሂ በነገራችን ላይ አንድ ቪዲዮ ከዚህ ጋር ተያይዞ እንመልከት። በጓደኞቼ በኩል ያለውን ችግር ተላቀቁ ስትል በገንዘብ የሆነ ችግር ይገጥማል። በገንዘብ በኩል ያለውን ችግር ተላቀቁ ስትል ደግሞ በቤተሰብ የሆነ ችግር ይገጥማል። የቤተሰብን ችግር ተላቀቁ ስትል ደግሞ ጤንነት ላይ የሆነ ችግር ይገጥማል። የጤንነቱንም ተላቀቁ ስትል ደግሞ ሌላ ችግር ይመጣል። ለቀድ خلقنا الانسان في كبد የሰው ልጅ በልፋት በድካም ውስጥ ተፈጠር ነው ይላል አላህ። እንድንለፋ እንድንደክም ተደርገን የተፈጠርነው ነው። ሀከተ ዱንያ እንደዚህ ነች። ደግሞ በጣም የሚገርም የአላህ አንተ ምርጡ ባሪያ ስለሆንክም አይቀርልህም ይፈተና። አልሰማህም እንዴ ነብዩን ታሪክ? አሽረፈል ኸልቅ የፍጥረት ሁሉ አይነታ ጣይፍ ላይ ሄደው እመኑ ወደ አላህ ኑ ብቻ ስላሉ በእብድ በህፃን በዋቂ ሰው ተደብድበው ራሳቸውን ስተው ከጣይፍ እስከ ቀርነል መናዚል በአማካኝ ከ48 እስከ 55 ኪሎ ሜትር ተጉዘዋል። ራሳቸውን ስተው ደማቸውን ያፈሰሱ የፍጥረታት ሁሉ አይነታ አንተ ማን ነህ ላለመፈተን? አልሰማም እንዴ ነብዩላህ አዩብን 18 ዓመት በበሽታ ተሰቃይተዋል። ነብዩላህ ሙሳ አለይሂ ሰላም ያ ረቢ እኔ ላወረድክልኝ ኸይር ነገር ቸኩያለሁ እስኪሉ ድረስ ተፈተነዋል። አልሰማም እንዴ ነብዩላህ ኢብራሂም የአላህን ወዳጅ እሳት ላይ ተወርውረዋል። ሀከተ ዱንያ ማረፊያ መኖሪያ ሳትሆን መፈተኛ ነች። ለምንድነው የምትፈተነው? ለምንድነው የምትፈተነው? ወለቀድ ፈተና الذين من قبلهم ከናንተ በፊት የነበሩ ህዝቦችንም ፈተነናል። فلا يعلم الله الذين صدقوا ولا يعلمن الكاذبين እውነተኛ አማኝና ውሸተኛ አማኙን ለመለየት ነው። ባፋምኛለሁ የምትልና ከልብህ ይለያያል። ችግር ላይ ሰውን ትለየዋለህ፣ ፈተና ላይ ትለያለህ ሰውን። ሀከተ ዱንያ ትፈተናለህ። من جاهد فإنما يجاهد لنفسه የሚታገል ካለ የሚታገለው ለነፍሱ። ومن كفر فإن الله غني عن العالمين ጀርባ ከሰጠ ከካድክ ደግሞ አላህ ካንተ ይተውቃቃ።
እንፈተናለን። ከዚህ ቪዲዮ ብዙዎቻችን እንደተማሩበት ተስፋ አድርጋለሁ። የኛ ውድ ነብይ ሰለላሁ ዐለይሂ ወሰለም አይደለም እኛ ተራዎች ቀርቶ ማለት ነው እነሱም ይህን ሁሉ ስንትና ስንት መከራ ታሪኮቻችን ብዙዎቻችሁ ታውቃላችሁ ያስባል። ያላወቃችሁ ደግሞ አንዳንዴም ቢሆን ትሰማላችሁ። ነገር ግን ብዙ መከራ ሰቆቃ አልፈው ነው ይህን ኡማ ሁሉ የገነቡት ማለት ነውና እንፈተናለን። ነገር ግን አላህ ፈተናዎችን ያቅልልን ነው የሚባለው እና ብዙ ችግሮች ይደራረባሉ። ብቻ ከዚህ ሁሉ ችግር በኋላ እኛ ደግሞ ትልቅ ድሎት ይኖርናል ብዬ አስባለሁ። ኢንሻአላህ ብቻ አልሐምዱሊላህ ጠንካራ ለመሆን ሞክር በቻልነው አቅም አላህ ያበርታን። ከአላህ ጋር ያለን ትስስር ደግሞ ይበልጥ ካማረ ሁሉ ነገር ቢያንስ አይኖራችን እንኳን ይረጋጋል እና እሱ ላይ እንጠክር ለማለት እወዳለሁ። ማሻአላህ ኮሜዲያን ያሲኖ አሸናፊ ሆኗል። የኢቢኤስ እንግዲህ የቤተሰብ ጨዋታ ይመራል ከዚህ በኋላ ማለት ነው። ሰበር መረጃ ተሰምቷል። ኮሜዲያን ያሲኖ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም አቅራቢ በመሆን ተመርጧል። ተወዳጁ አርቲስት ነጻነት ወርቅነህን ተክቶ እንግዲህ የቤተሰብ ጨዋታን የሚመራ ተተኪ እጩዎች ውስጥ የነበረው ተወዳጁ ኮሜዲያን ያሲኖ በኢቢኤስ ቴሌቪዥን የቤተሰብ ጨዋታ አቅራቢነት ውድድር ላይ በትልቅ የድምፅ ብልጫ አሸናፊ መሆኑ ተነግሯል። ታዲያ ያሲኖ እዚህ ስኬት ላይ ለመድረስ እሾ የበዛበት መንገዶችን አልፏል። በታክሲ ረዳትነት ከማገልገል ጀምሮም በርካታ ስራዎችን ዝቅ ብሎ ሰርቷል። እናም ስለተሳካልህ እንኳን ደስ አለህ ያሲኖ ወንድማችን። እስኪ በያሲኖ መመረጥ የተሰማችሁን ሀሳብ ኮሜንት ላይ ያጋሩን። እጅግ በጣም ደስ የሚል ትናንትና ብስራት ሰምተናል። እጅግ በጣም ያስደስታል። እንኳን ደስ ያለ ለማለት እወዳለሁ። ብዙ መከራ ሰቆቃ፣ ብዙ ችግሮችን ተቋቁሞ ነው እዚህ የደረሰው ይህ ወንድማችን። በስተመጨረሻ እሱም ደግሞ ደስታውን ወይም ደግሞ እንግዲህ ይሄንን ብስራት ከተበሰረ በኋላ መልእክት አስተላልፏል። ለፈጠረ አምላክ ነው አልহামዱሊላህ ረብል ዓለሚን እዚህ ጋር ተገኝተናል። ከዛ ባለፈ ደግሞ ህዝቡ ያው በቃ እኔ ስለ ህዝቡ ምንም አልናገርም። የሚወዱ ሰዎች ቮት አድርገዋል። እዚህ ቦታ ጋር ተገኝተናል። የቤተሰብ ጨዋታን ከዚህ በኋላ በኮሜዲያን ያሲኖ ይመራል፣ ይቀወጣል። ሀሳቦች ፓስ እናደርጋለን፣ እንመካከራለን፣ እንስቃለን፣ እንጫወታለን። በብዙ የሥራ መስክ ውስጥ ነው ያለፉት። እኔ ሆቴል አስተናጋጅ ነበርኩኝ ለ7 ዓመት፣ የታክሲ ረዳት ነበርኩኝ። ከዛ ባለፈ ደግሞ የተለያዩ መድረኮችን ባለመመቻቸት ሁኔታ ውስጥ ሆኜ እሰራ ነበር። ከዛ ቲክቶክ ከመጣ በኋላ 1 ሚሊዮን ፎሎወርስ እስከገባ ድረስ ስልክ አልነበረኝም። ያ ምንድነው ትናንትና እዛ ጋር የነበረው ልጅ ዛሬ ትልቁን መድረክ ሊመራ እዚህ ጋር ተገኝቷል። ይሄ እየሞከሩ ላሉ ነገ ትልቅ ዓላማ ህልም ላላቸው ሰዎች እኔ ምስክር ነኝ። ስለዚህ አሁን ይሄን የምታየው ሰውዬ ማለት ነው እዚች ጋር ሉላን እያያት ነው። ጥበብዬ እዚህ ጋር አለ፣ ሮባ እዚህ ጋር አለ፣ ትንሱና ይየው አይደለ? እነሱ መሃል እኔ ቆሜያለሁ። አንተም ነገ ያሰብክበት ቦታ፣ አንቺም ነገ ያሰብሽበት ቦታ ትደርሻለሽ። ኔቨር ጊቭ አፕ። አልহামዱሊላህ ማሻአላህ። እንኳን ደስ ያለህ ወንድማችን ለማለት እወዳለሁ። ብዙዎቻችሁ እንኳን ደስ ያለህ በሉት። እንግዲህ የተለያዩ ኢንተርቪዎች ሲሰጥ ብዙ ነገር ነው የሰማ ነው ብዬ አስባለሁ። 1 ሚሊዮን ፎሎወር እስኪገባው ራሱ ማለት ነው የራሱ ስልክ የለውም። ሱብሃንአላህ አይገርም? በሰው ስልክ ነበር፣ በጓደኛ ስልክ ነበር። ይሄ ደግሞ ትልቅ ቻሌንጅ ነው እና ብዙ መከራ ሰቆቃ ያሳለፈ ልጅ ነው። ግን ሲታይ ጥሩ ደረጃ ላይ ያለ ይመስላል። ሰውን በአለባበሱ ወይም ደግሞ በመልኩ በቁመናው እገሌ ሀብታም ነው እገሌ ድሃ ነው ማለት አይቻልም እና ብዙ መከራ ነው ያሳለፈው። ለማንኛውም እንኳን ደስ ያለ፣ ትልቅ ቦታ ትደርሳለህ። ቤተሰቡንም ደግሞ ትልቅ ደረጃ ተደርሳለህ ብዬ ተስፋ አደርጋለሁ። አላህ ከንያህ በላይ ያኖረህ እኛንም ያኖረን ኢንሻአላህ። በስተመጨረሻ አንድ ሳዱላ የላጤዎች አምባሳደር ተሞሽሯል። አብዲ ወሎ ፊቷ አይታይም፣ ነገር ግን ያሳያችኋለሁ። ቃቢስ አይደለችም። ይሄ ምስል ሲዘዋወር ነበር ማለት ነው እና በዚህ መልኩ ቆንጅዬ ናት። መብሩክ ብለናል። ማሻአላህ ወንድማችን እንግዲህ ትክት ያደረገን የላጤዎች አምባሳደር ማለት ይቻላል። አግባ 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 እያሉ ብዙዎችም ሲጨቀጭቁት ነበረ። ግርግር ባላበዛበት መንገድ በዚህ መልኩ ተሞሽሯል። ይሄ ደግሞ እጅግ ያስደስታል፣ ለብዙዎችም ትምህርት ይሆናል ብዬ አስባለሁ። ሌሎቹ ጓደኞቹ ሁሉ አልተጠራንም እያሉ ቅሬታቸውን ሲያቀርቡ ነበር። ነገር ግን እሱ አባ ደበስ አድርጎ ተሽሎክልኮ በሳይለንት በዚህ መልኩ እንግዲህ ሐላልን መርጦ ኒካህ አስሮ አብሯት ይገኛል ማለት ነው እና ተከናወነ ብሏል። በስተመጨረሻ እሱም እንኳን ደስ ያለ ባረከላሁ ለኩም ወባረከ አለይኩም ወጀማዓ በይነኩማ ፊል ኸይር ወንድማችን አብዲ ወሎ እንኳን ደስ ያለ ለማለት እወዳለሁ። እንኳን ለዚህ ቀን አላህ በቃ
ትዳር የአላህ ስጦታ ነው፣ የአላህ ጸጋ ነው። ትዳርን ትልቅ ነገር ነው። ስለዚህ ቀለል የምታደርጉ ሰዎች እንዳትሸወዱ። ከዚህ ጋር ተያይዙና ሰርጎቻችሁን በዚህ መንገድ ቀለል ባለ መንገድ ዝብካ ዝብኬ ሳታበዙ፣ ወጪ ሳታበዙ፣ ኢስራፍ ሳታደርጉ፣ እንዲሁም ደግሞ በሰርጋችሁ ዕለት አላህን ሳታስቆጡ በተለያዩ መንገድ ተደግዞ በእናንተ ሰርግ የተለያዩ ሰዎች ይጨፍራሉ። የተለያዩ ሰዎች በእናንተ ሰርግ እንግዲህ ወንድና ሴት ይገናኛል። ያልተፈለገ ተግባር እንትን ይላሉ እና ያን ከዛ መቆጠብ ራሱ ትልቅ ነገር ነው እና ይህንን ሰርግ ደግፋለሁ። እና ሚዜ በእስልምና አይፈቀድም ብለዋል እንዳውም ሼካችን። እስኪ ይህን ቪዲዮ እንመልከት። ሚዜ የሚባል ነገር ራሱ በኢስላም የለም። ምን ያደርጋል ሚዜ? እሷ ናት የተዳረችው፣ ኒካ የታሰረላት። ሌላው ምን ባይነውና ነው አብሮ እሷ ጋር የሚያጀበጅበው? የሚዜ ልብሶች፣ የማናንሽ ልብሶች ይሄ ከፈረንጆቹ ጋር የተወሰደና ነቢዩ ሰለላሁ ዐለይሂ ወሰለም ለተተቢዑነ ሰነነ መን ካነ ቀብለኩም ሐዝወ ልቁዘቲ ቢልቁዛ ሐታ ለው ደኸሉ ጁሕረ ضቢን ለደኸልቱሙሁ ያሉት የረሱል ሰለላሁ ዐለይሂ ወሰለም ማስጠንቀቂያ አሁን በልጆቻችን፣ በሚስቶቻችን፣ በእህቶቻችን እየተተገበረ ያለው ትልቅ ስህተት ነው። እንዲህ ያለውን ሰው እንደዚህ ያለ አታድርጉ ብሎ የሚመክር ዓሊም መጥቶ የማያከብሩትን በገንዘብ ቢቀጡ ችግር የለውም። በገንዘብ ግን ገንዘብ ተቀጥቶ ትታለፋለህ ማለቱ ነው አደገው። ገንዘብ ተቀጥቶም መቀጣት በዚያው አለበት፣ መቅረት አለበት። አንዳንድ ጊዜ አስታውሳለሁኝ ይሄ ድብልቅ እንዳታደርጉ ምናምን ተብሎ መቀጫ ጥሎ የነበረ እድር ነበረና አዲስ አበባ እና አንድ ሰውዬ ምን ሲል ሰማሁኝ፣ ኧረ መቀጫው ወደ 200 ሺህ ብር ነው፣ ሽራተናው ሆቴል ካደረክ ተብሎ እኔ ሽራተን ነው የማደርገው፣ እንግዶች አሉብኝ፣ መቀጫው 200 ሺህ ብር ነው ከፍላለሁ ለድሩ፣ በዚያውም ሰደቃ ይሆንልኛል ሲል ሰምቼው አውቃለሁ። በፍጹም እንደዚህ ያለ የኢስላም ማዳከሚያ የገንዘብ ጉልበትን ተጠቅሞ እስላምን ማዳከም አላህ ዘንድ ያስጠይቃል። ስለዚህ መጀመሪያ እህቶቻችንን ሴቶችን መምከር ያስፈልጋል። ሙሽራዋ ብቻ ነች እንጂ በዚያን ጊዜ የምትፈልገው ሚዜዎች አይደሉም። ሚዜ የሚባል ነገር ራሱ በኢስላም የለም። ምን ያደርጋል ሚዜ? እሷ ናት የተዳረችው፣ ኒካ የታሰረላት። ሌላው ምን ባይነውና ነው አብሮ እሷ ጋር የሚያጀበጅበው? እንደዚሁም ሴቶቹስ በራሳቸው ሊተዋወቁ ሲገናኙ አብራ የእህቶቿን፣ ዘመዶቿን፣ ጓደኞቿን ተመሳሳይ ልብስ ለብሶ መሄድ ጋጠ ወጥነት ነው። ባካችሁ ተከልከሉ፣ ታረሙ ነው የምንለው እኛ። እና እየተወሰደ ያለው እርምጃ በጣም ጥሩ ነው። ቅጣቱም ሀጅሩም ያስፈልጋል። እንደዚህ ገንዘብ አለኝ ብሎ ቅጣታችሁ ነው ያውላችሁ ወረውርላችኋለሁ ብሎ ይህን ህግ የሚጥሰውን ሰው እርምጃ ሊወሰድበት ሊቀጣ ይገባዋል። በፍጹም ማሸማቀቅ ያስፈልጋል። ደምጣችኋል ብዬ አስባለሁ። ስለዚህ ተጠቀሙበት ኢንሻአላህ። እኛ እንኳን አልፈናል እና ለማንኛውም መብሩክ ብያለሁ። መብሩክ ማሻአላህ። ሌሎቻችሁ የቀራችሁ ላጤዎች አላህ ይዳራችሁ ኢንሻአላህ። እና እነማን አሉ? ብዙዎች አሉ እናንተ የምትከታተሏቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህን ከላይ የምትመለከቱት ቀብር በዛሬው ዕለት ከቀበርናቸው ሰዎች በድንገት ጠዋት ከቤት ወጥቶ ሳይመለስ የቀረ የ13 ወይም የ14 ዓመት ታዳጊ ልጅ ቀብር ነው። ይህን ቪዲዮ አስፈላጊ መልእክት ስለሆነ ለወላጆቹ ሼር እንድታደርጉላቸው በትህትና ጠይቃለሁ። በዛሬው ዕለት ወደ ሸገር ሲቲ በተለምዶ ፍሊዶሮ የሚባል አካባቢ ላይ ለኮሊደር ልማት በተቆፈረ ጉድጓድ ላይ በተጠራቀመ ውሃ ዋና እንዋኛለን ብሎ ከጓደኞቹ ጋር በወጣበት በዛው በገባበት ድንገት የቀረ ታዳጊ ልጅ ነው። ምናልባት ይህንን እጣ ፋንታ ነገ በእኛም ልጆች እንዳይደርስ ወላጆች ልጆቻችሁ የት እንደሚውሉ ምን ላይ እንደሚያሳልፉ መከታተል ይኖርባቸዋል። ይህ ልጅ ቤተሰቦቹ ይመጣል ከጓደኞቹ ለጫውታ ወጥቷል ብሎ ሲጠብቁት ነበር። ነገር ግን ድንገት ባልታሰበ ሁኔታ ላይ ጀናዛው ነው ወደ ቤታቸው የመጣውና ኢንሻአላህ ወላጆች ይህን ቪዲዮ የምትመለከቱ ሰዎች ይህን ቪዲዮ
ሼር አድርጋችሁ ለወላጆች ለልጆቻቸው ጥንቃቄ እንዲያደርጉ ስል በትህትና እጠይቃለሁ። አስተማሪ ነው ብላችሁ ካሰባችሁ ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሴትን ስታከብር ትከበራለህ። እንቃታለሁ ካልክ እናትህን ናከው። ጀነት ያለው ከእናት እግር ስር ነው ተብሏል። ሴት ልትከበር ይገባታል። አላህ ነው ያከበራት። ዛሬ አንዳንድ ሰው ቸግሮትም ሲጠይቅ አላህና እናንተ ነው ያላችሁ አይባልም። አላህን ከሰው ጋር አታገል። አላህ ነው ሱመ የሚለውን ተጠቀም። ከዛም ማን እናንተ ከአላህ በታች እናንተ አላችሁ እንጂ አላህና አንተ ነው ያለኝ እንዳትል። ሴት በኢስላም ትልቅ ቦታ አላት። ሸቀጥ አይደለችም፣ ማሻሻጫ አይደለችም፣ ክቡር ናት። ያችን የተከበረችውን አንተ የወጣህባትን የወለደች እናት ናት። ፈቃለ ኢን ኩንተ ካዚበን አንተ ዋሾ እንደሆንክ ፈሰየረከ አላሁ ኢላ ማ ኩንት አላህ ወደ ነበርክበት ይመልሳል። አየህ የአላህ ኒዕማ መካድ አደጋ ነው። ሰላም አለይኩም ወራህመቱላህ። ብዙውን ጊዜ ከአላህ መንገድ እየራክ ስትሄድ የአላህ ስብሓነሁ ወተዓላን ረሒምነት ገፉርነትን ብቻ እያሰብክ በወንጀልህ ላይ እንድትቀጥል እንድትዘወትር የሚያደርግህ የሆነች ፓርት አለች። እኔ እርግጠኛ ነኝ አብዛኛው ሰው እቺን ፓርት ያውቃታል። አብዛኛው ሰው ማለት ነው። በአሁኑ ሰዓት በኮሜንትም እንደው የምታዩት ነገር ነው። ብዙ ጊዜ አላህ ሱብሓነሁ ወተዓላ ረሒም ነው ገፉር ነው ይባላል። ግን ብዙ ጊዜ ሶሻል ሚዲያ ላይ ተው የአላህን ድንበር አትለፍ ይቀጣሃል ምናምን ብሎ በሚባልባቸው ቪዲዮዎች ላይ አላህ ሱብሓነሁ ወተዓላ ረሒም አይደል እንደ ገፉር አይደል ለምንድን ነው አሸድ ምናምን የምትሆኑት ለምንድን ነው የምታጠባብቁት ምናምን የሚሉ ሰዎች እንደዚህ አይነት አስተያየቶች ይበዛሉ። እና እንዳያታልለ ሸይጣን ይሄ አንድ መሳሪያው ነው። ምን ይምራሃል ችግር የለውም ብሎ የሚልህ አለ። አንተ እንደው በጣም ዓቂል ብልጥ ከሆንክ እንደው የዚህን ራህማ ባለቤት እንግዲህ አንተ ወንጀለኛ እንኳን ሆነህ የሱን በጣም መሃሪ መሆኑን የምታውቀውን ጌታ ድንበር መተላለፍ በራሱ የሚያመጣብህን መዘዝም ደግሞ ማወቅ አለብህ። አላህ ሱብሓነሁ ወተዓላ ኢነ አኽዘሁ አሊሙን ሸዲድ ይላል። ነቢዕ ዒባዲ አኒ አነ አልገፉር ረሒም። ያው ማህርታውን ስለሚያስቀድምም ነው። ብዙ ጊዜ ማህርታውን እያስቀደመ ስለሚናገርም ነው። ሰው ብዙ ጊዜ ይሸመገላል ነው የሚባለው፣ ይሸነገላል ምናምን በቃ በዛ ይሸወዳል። በተለይ ደግሞ ወንጀል ላይ እየዘወተረ ያለ ሰው ከአላህ ሱብሓነሁ ወተዓላ መንገድ እየራቀ የሚሄድ ሰው ይቺ ነገር ትሸነግለዋለች። በቃ አላህ ረሒም ነው። ሸይጣንም ሹክ ይልሃል፣ ችግር የለውም ነገ ተውባ ታደርጋለህ። በእንደዚህ አይነት ሁኔታ እየቀጠልክ የአላህን ረሕመት ይሄ እንትን ማለት ነው። አላህንም እንደመናቅ ነው። በቃ ይምረኛል ብቻ እያልክ እያሰብክ ግን የዚህን የማህርታ ባለቤት የሆነውን ትልቁን አላህን ግን እየናክ በዛውም የእሱን ቀድር ዝቅ እያረክ ደግሞ እየተዳፈርከውም ደግሞ እየሄድክ ነው። ሰው ደግሞ ለዛ ደግሞ ቅጣትም እንዳለ ማሰብ አለብህ። ቷል ባላንስ ማድረግ አለብህ። ነቢዕ ዒባዲ አኒ አነ አልገፉር ረሒም ወአነ ዐዛቢ ሁወ አልዐዛቡ አልአሊም። ያኛውን ስለምን ትረሳዋለህ? ነይ እባክሽ ገፉር ረሒም ነው ሲላት አሉ ሸዲዱል ዒቃብ ነው አለችም ይባላል። እና ሸዲዱል ዒቃብ መሆኑን መርሳት የለብህም። አንዳንዴ እንደዚህ የምትዳፈረው ጌታ ድንበር ልታበጅለት ይገባል። ረሒም ነው ብለህ ያልከው ጌታ ደግሞ በጣም ሲቀጣህም ደግሞ ከባድ ነው ልላችሁ የፈለግኩት ገብቷችኋል አይደል? ጥሩ ነው አንድ ባሪያ ወንጀለኛ፣ ሁላችንም ወንጀለኞች ነን። አላህ ሱብሓነሁ ወተዓላ ብመለስ ወደሱ ይመረኛል ብለህ ማሰብህ ጥሩ ነው። እንድትመለስ የሚያደርግህ መጀመሪያ ይህን ስታስብ ነው። በእርግጥ ግን ደግሞ አንተ ይህንን ማሰብ ያለብህ ወደሱ ለመመለስ ነው እንጂ ወንጀል ላይ ለመዘውተር አይደለም። በጣም ምን እየበዛ ያለ ነገር ስለሆነ ነው። ወላሂ በኮሜንት ምን እያየሁት ስለሆነ ነው። እንደዚህ አላህን ሱብሓነሁ ወተዓላ ድንበሮች አትጣሱ ተብሎ የሚነገርባቸው ቪዲዮዎች ላይ እንደዚህ አይነት ኮሜንቶች እየበዙ ምን ይመረኛል እኮ ምን አላህ እንዳንተ ነው እንዴ? አላህ እንዳንተ ቢሆንማ አላህ ምናምን የሚል ሰው አለ። እና በእርግጥ አላህ እንደ ሰው አይደለም፣ አዛኝ ነው፣ ሩህሩህ ነው፣ ለተመለሰ ባሪያው የሚምር ነው። ሁሌም ይሄ ይነገራል፣ ምናቀውም ነው። ሙእሚኖች ይሄን ሁሉ የሚያውቁት ነገር ነው። ጀስት ደግሞ አላህ ሱብሓነሁ ወተዓላ ደግሞ የማይረሳ ዓውፍ ይልሃል እንጂ አይረሳም አላህ ሱብሓነሁ ወተዓላ። የዚህ የዓፉታንና የሸዲዱል ዒቃብ ባለቤት የሆነውን አላህን ሱብሓነሁ ወተዓላ እዝነትና ራሕማውንና ቅጣቱን ባላንስ እያደረግን ነው መሄድ ያለብን እንጂ ሀጂዬ ሁሌ ይምረኛል እያልክ የምትሄድ ከሆነ ትጠፋለህ። ወላሂ ምሬን ትጠፋለህ። በእርግጥ አላህ ሱብሓነሁ ወተዓላ ያሰባችን ቦታ ታገኙኛላችሁ ይላል። ግን ደግሞ የእሱን ድንበርም ደግሞ መተላለፍ የለብንም። ባረከላሁ ፊኩም። ያው ተግባብተናል ይመስለኛል መስመር ላይ። ሰላም አለይኩም።
የተለያዩ ቪዲዮዎች ተመልክተናል። ኢንሻአላህ በሰማነው ጠቀም ያድርገን። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።